ቢሆን እንኳን እዚህ ቤት ልትኖሪ ከአባትሽ ጋር ነበርሽ። ተይ ትዕግስቴን አትፈታተኝ። ትዕግስቴን የሞኝነት አታድርጊው። ዋላ አምሮት ሌላ ነገር እንዳስብ እንዳታደርጊኝ። ታዲያ ለምን በዚህ ልክ የልጅቷ ነገር አሳስብ? እኔ የልጅቷ ነገር ሳይሆን የማዘር ነገር ነው ያሳስበኝ። አይደል? በጣም ምን ማድረግ ጥሩ። የማልፈልጋትን አይነት ልጅ ሆናብኛለች። ተጠንቀቂሽ። ቤኒ ማንም አላውቅም። በጣም ጥሩ። አሁን ማወቅ የምፈልገው አንድና አንድ ነገር እኔ በትን ቦታ ዝናሽ እንዴት ልታውቅ ቻለች? እኔም በጣም ግራ ግብት ነው ያለኝ። የምትመጣ ከሆነ እኔ ትርሲት ክፍል እየተኛው ብትመጣ ጋር አብራችሁ ትተኛላችሁ እንዳትዪ። አይዞሽ፣ እሱን እንኳን አንቺ መቼም ብትፈልጊውም አይሆንም። እሷ እስከምትመጣ ድረስ አንድ መፍትሄ። አልፈልግም፣ ክፍሌን አለቅ። አዎ በጣም ጥሩ። ለአምሮት እንግዲህ የትርሲት አልበቃ ብላት መክሊትንም እያሰቃየቻት ትገኛለች። ሆኖም ወይዘሮ ዝናሽ መክሊትን ምንም አይነት ነገር እንዳትናገሪያት ምስኪን አንገቷን ደፍታ ሰርቷ ልትበላ የመጣች ናት በማለትም ብትናገራትም ካዲያ ክፍሌን ልቀቂ የምትኝ ከሆነ ገና አሰቃያታለሁ ብላ ትላታለች። እስቲ እናያታለን። አሁን እምቢ የምትይ ከሆነ የማሰሚ ከሆነ እወቂ ብላ ስትላትም ማሚ ግን እኔም ማስፈራራትሽና የኔን ፍላጎት የማትጠብቂበት ምክንያት ምንድን ነው? ሁል ጊዜ እኔን አሰሚኝም ብላ ስትላትም አንቺ በዚህን ሰዓት የሚገባሽ ከአባትሽ ጎን መሆን ነበረ። እንኳን ለአንቺ ልደግፍልሽ፣ ሆኖም አሁን የምልሽን አስበሽ ጠብቂኝ፣ የሆነ ቦታ ደርሼ እመጣለሁ ብላ እንግዲህ ትወጣለች። ሆኖም እንግዲህ ክሪቦልም እዛ ነበረ። ልጄ እስቲ ተጫወት፣ የሆነ ቦታ ደርሼ እመጣለሁ ብላ ትለዋለች። እዚች መክሊትም ነገር እያሳሰበኝ ነው ብላ ስትለውም እጅግ በጣም ነው የምታሳዝነው። የእናቷን ሐዘን ሳትጨርስ እዚህ አይነት ስቃይ ውስጥ ገባች በማለትም እንግዲህ ኪሩቤልም እያዘነላት ነበረ። ሆኖም እንግዲህ እንደዛው እያዘነላት እሺ በቃ ብላ ልክ እንደወጣች መክሊት ትመጣና ኩስስ ብላ ትቆማለች። እኔ ምልክ መቼ ነው ትርሲት ታክሟ የምትመጣው ብላ ስትልም ከ2 ሳምንት በኋላ ሰርጀሪ ትደረጋለች፣ ሁሉንም ነገር ጨርሷ ትመጣለች ብሎ ይላታል። እሱም እንደ እግዚአብሔር ፍቃድ ብሎ ሲላትም ደስ ይላታል። ሆኖም ነይ እስቲ እዚህ ጋ ቁጭ በይ የምነግርሽ ሚስጥር አለ ብሎ ሲላትም አይ እዚሁ ንገረኝ፣ እኔ ከናተ እኩል ተቀምጬ ለአምሮት ማየት የለባትም ጥሩ አይደለም ብላ ትለዋለች። እሱም ምን የተናገረችሽ ነገር አለ? የተናገረችሽን ነገር ንገሪኝ፣ ባህሪዋን ስለማታቂ የዚህም ቤት መላ አኗኗር እኔ ነግርሻለሁ። እኔን ደግሞ የምትደብቂኝ ከሆነ እንዴት ሆነሽስ ትኖሪያለሽ ብሎ ይላታል። እሱም እንደዛ በሚላት ሰዓት አይ ምንም ነገር አላለችኝም፣ ምንም ነገርም አላስፈራራችኝም ብላ ትለዋለች። ኋላ እኔን አትደብቂኝ፣ እኔ አግዝሻለሁ በሁሉም ነገር። ስለዚህ አሁን ላይ እኔንም መደበቅ ትተሽ ሁሉንም ነገር ንገሪ ብሎ ይላታል። እሷም እንግዲህ ልትነግረው ፈቃደኛ አይደለችም። አሁን እኔ ምንም የምነግር ነገር የለም፣ ምንም አላደረገችኝም እያለች ደጋግማ ብትነግረውም አይ የሆነ ነገርማ አለ ንገሪኝ ብሎ ይላታል። እሺ በቃ ለማሚ ማትነግራት ከሆነ ብላ ትለዋለች። እኔ አልነግራትም ንገሪኝ ብሎ ሲላትም አይ እሷ ክፍሏን ልቀቂ ላትሰላለች፣ ክፍሌን እንዳለቅ ማሚን አሳምኛት፣ ካለበለዛ ደግሞ አልለቅሽም ብላኛለች ብላ ትለዋለች። ወይ ለአምሮት በቃ ከአንቺ ላይም ልትወርድ አልቻለችም ብሎ ይናደዳል። እባክህን ክሩቤል ምንም ነገር እንዳትናገራት፣ እኔ እዚህ ቤት መጥቼ ምንም አይነት ችግር መፍጠር አልፈልግም፣ እባክህን እንዳትናገራት ብላ ትለዋለች። እሱም እሺ በቃ ምንም ችግር የለውም እኔ አልናገራትም በማለትም ይመልስላታል። እሱም እንደዚህ በመለሰላት ሰዓት ነይ በቃ ቁጭ በይ፣ አሁን ለአምሮት ቤት ስለሌለች ነይ ቁጭ በይና ልንገርሽ ብሎ ይላታል። መክሊትም ቁጭ ትላለች። እጅግ በጣም እየፈራች ነበር ቁጭ ያለችው። የምን ሚስጥር ነው ንገረኝ፣ ፈራው፣ ራስሽን አዘጋጂ ብሎ ይላታል። እሱም ራስሽን አዘጋጂ ብሎ ሲላት እጅግ እየፈራች ነበር። እባክህ ንገረኝ፣ እየፈራው ነው ያለሁት ብላ ስትልም ለማንም ያልነገርኩትን ሚስጥር ነው የምነግርሽ፣ ስለዚህ ራስሽን እንድታዘጋጅ ነው እያለ እየደጋገመ እየነገራት ነበረ።
ሆኖም እንግዲህ እሱም ከነገራት በኋላ እሺ በቃ ነይ አዳምጪ ብሎ ካላት በኋላ ሆኖም የላምሮት አባት እንደሚፈታና የላምሮት አባት ኃይለኛ ስለሆነ ራሷን እንድታዘጋጅ ይነግራታል። ይህንንም እንግዲህ ማሚ እንደማታቅ ይነግራታል። እሷም እሺ በማለት እንግዲህ ራሷን አዘጋጃለሁ ብላ ካሄደች ወደ ኩሽና በኋላ እናቴ አንቺ ኬርሽ የቁም ስዕል ውስጥ ገባው፣ ትምህርቴንም ተውኩኝ፣ እንዴት እንደምኖር ራሱ እኮ ግራ ገባኝ። እንግዲህ ልጁ እንደዚህ ከሆነች አባትየው ደግሞ ምን አይነት ክፉ እንደሆነ መገመት አቃተኝ እናቴ ብላ እንግዲህ መክሊት እጅግ እያዘነች እናቷን እያሰበችም እየተሰቃየች ትገኛለች። ሆኖም እንግዲህ መክሊት ይህንን እያሰበች ባለችበት ግራ ይገባታል። ሆኖም እንግዲህ መክሊት እሱ አብረው ቁጭ ብለው ሳለም ላምሮት ትመጣለች። ላምሮትንም እንዳየች ብድግ ትልና ልክ እንደ ሌላ ሰው ምን ትፈልጋለህ? ምን ልስራልህ? ብላ ስትልም አንተ እንግዳ ነህ በማለት እንግድነቱን ልታስተናግደው ትናገራለች። እሷም እንግዲህ በምትናገርበትም ሰዓት አንቺ ምን አግብቶሽ ነው አንቺ የመጣሽው? የቤት ሰራተኛ እንጂ ለሱ ሰራተኛ አይደለሽም በማለትም ትናገራታለች። እሷም ይቅርታ አድርጊልኝ እኔ አላውቀውም እንግዳ ስለሆነ ነው እንጂ ብላ ስትልም እንግዲህ ወደ ኩሽና ተወስዳትና ከሱ ጋር ስታወሪ የነበረውን እያንዳንዱን ነገር እንድትነግርኝ ይፈልጋለሁ ብላ እንቅ አድርጓት ይዛታለች። እሷም እጅግ በማዘን እንግዲህ ምን እየተካሄደ እንደሆነ ግራይ የገባት መክሊት ምንም አይነት ጫጫታና ምንም አይነት ግርግር ከደህንነቷና ከሰላምና ከመሳቅ ውጪ ያላሰለፈችዋ መክሊት ዛሬ ላይ እጅግ ከባድ ነገር ውስጥ በመግባቷ እናቷ በህይወት አለመኖሯ እጅግ በጣም አሳዝኗታል። ሆኖም እንግዲህ በዚህ አይነት መልኩ ብታዝንም ምንም ነገር ማድረግ ስለማትችል አሜን ብሎ ከመቀበል ወደኋላ አላለችም። ሆኖም መክሊት እንግዲህ እንደዚህ እያዘነች ትገኛለች። ሆኖም የመክሊት እንደዚህ የሚያሳዝነው ታሪኳ እንግዲህ እዚህ ጋር ደግሞ ለእኛ ጥያቄ የሆነብን በሀገራችን ሰራተኛ ሆነን ሰው ቤት ስንገባ እንግዲህ እንግዳ ሲመጣ ምንም ቢሆን እንኳን ደህና መጣ ብለን አይደል ወይ እንግዳ ወደ ቤት የምናስገባው? ሆኖም እንግዲህ ከገባም በኋላ ቡና ለማፍላት ወይም ደግሞ ቁጭ እንዴት ቦታ እንጋብዘዋለን። እዚህ ጋር ግን እንዴትስ እሷ ሰራተኛ ናት ከተባለች እሱ ፊት እንደዚህ አይነት ቃላት ልትናገራቻለች። እሷም እንግዲህ እዚህ ጋር የተናገረቻት ንግግር በጣም ልብ የሚሰብር ነበረ። ሆኖም እንግዲህ እሷም ለእሱ ሰራተኛ እንዳልሆነችና ስርዓቷን እንድትይዝ እያስፈራራቻት ነበር። ሆኖም እንግዲህ ወይዘሮ ዝናሽ ድንገት ኩሽና ውስጥ ያስፈራራቻት መስሎ ስታያት ከዛም በኋላ አስፈራርቶሽ ነበር ወይ ብላ ስትጠይቃትም በፍጹም አላስፈራራችኝ ብላ ትላታለች። እንዴት አላስፈራራችሽም ብላ ስትላትም እንዳትዋሺ መክሊት ብላ ስትላት በፍጹም አላስፈራራችኝም ብላ ትላታለች። አይዞሽ መክሊትዬ እኔ ምልሽ ነገር ግን ትምህርት አትማሪም ነበር ብላ ስትጠይቃት ትምህርት እማር ነበረ፣ ሆኖም ግን እናቴ ህመሙ ሲብስባት ትምህርቴን አቋርጫለሁ ብላ ትላታለች። እሷ መክሊትዬ የኔ ውድ አይዞሽ ምንም ነገር አትደንግጪ፣ ትምህርትሽንም ትቀጥያለሽ ትማሪያለሽ ብላ ትላታለች። ሆኖም እንግዲህ እሷም እጅግ አድርጌ አመሰግናለሁ ማሚዬ ብላ ስትላትም እኔ እናትሽ ነኝ፣ እናት አትመሰገንም፣ ስለዚህ ምንም ነገር እንዳታስቢ በማለት ታበረታታታለች። መክሊትም እንግዲህ እጅግ በጣም ብታዝንም ምንም ነገር ማድረግ ስለማትችል እሺ ማሚ ከማለት ውጪ ምንም አማራጭ አልነበራትም። ሆኖም እንግዲህ ለአምሮትም 10 ጊዜ እየደወለች ጆን ምን ላይ ደረሰ እንዴት ሆነ እያለች ትጠይቀዋለች። እሱም ምንድን ነው እሱ ብሎ ቢላትም እንግዲህ ምን ላይ እንደደረሰና ምን እንደተፈጠረ ይጠይቃታል። እሱም አይ አሁን ላይ ሁሉም ነገር እየተስተካከለ ነው፣ እባክህን ዳድ የማይፈታ ከሆነ ንገረኝ፣ እኔ የአባቴ ነገር አሳስቦኛል ብላ ትለዋለች። እሱም እንደሚፈታ ይነግራታል። ሆኖም እንግዲህ ይህንን በሚነግራትም ሰዓት እሺ በቃ ዳድ አንቺ መቼም ሰፕራይዝ አይሆንልሽም ብሎ ይላታል። ነይና እንገናኝ፣ እዛ ቤት ማውራት የለብሽም ብሎ ካላትም በኋላ
አንቺ መቼም ሰፕራይዝ እኮ አይሆንልሽም ብሎ ይላታል። እንዴት ነው የማይሆንልኝ? ምን ማለት ስፈልገ ነው ብላ ስትለውም መቼም ካዲያ አንቺ መቼ ሰፕራይዝ ይወድልሻል? አሁን ሁሉንም ነገር ማድረግ የምትችው ዳድም ሊፈታ ነው። መቼ ነው ጠበቃ? እኔ ነኝ ያለ ጠበቃ አውርቻለሁ። አንቺ ምንም አይነት ነገር መጨናነቅ አይጠበቅብሽም፣ ግን እነሱ እንዳያውቁ ዝም በይ ብሎ ይላታል። እሱም እሺ እያለች እንግዲህ እውነት ልመንክ ዳድ ከሌለ እኮ ሁሉም ነገር ተበላሸ፣ እኔ ብቻዬን እኮ ሊበሉኝ ነው እያለች እንግዲህ እሱም በደንብ አድርጎ ተስፋ ይሰጣታል። እንደሚፈቱም ተስፋ ከሰጣትም በኋላ ምንድን ነው ይሄ ነገር እየተከሰተ ያለው ነገር ግራ ይገባታል። እሺ በቃ እንደዛ ካልኬን ካዳ ምንም ችግር የለውም በማለትም ትናገረዋለች። ሆኖም እንግዲህ ይህንን ነገር እየተናገረችውም በምትገኝበት ሰዓት ምንም የሚያሳስባን ነገር እንደሌለና እንደምትፈታ ሁሉንም ነገር ትነግረዋለች። እሷም እንግዲህ እስቲ እናያለን እቺ የቀጠረሻትን ሰራተኛ መጥቶ ዳድ ምን ቅር አድርጎ ሲያወጣልሽ እንዴት አድርጌ እንደምደሰት ክፍሌንም በፍጹም አለቅም እያለች ትገኛለች። ሆኖም ዝናሽ ለመጨረሻ ጊዜ ይህን ክፍል ትለቂያለሽ ወይ ሳትለቂ በኋላ ደግሞ የሚጸጽትሽን ነገር እንዳትናገሪ፣ ሰራተኛዋ ትልቅ ክፍል ገባች፣ እኔ እንዴት ብለሽ ራስሽን እንዳትወቅሺ፣ ስለዚህ ለአምሮት ትርሲት እስክትመጣ ድረስ እዛ ክፍል ትሆኛለሽ ብላ ስትላትም በፍጹም ከክፍሌን አልቀይርም፣ በኋላ ደግሞ ትርሲት ከመጣች በኋላ አብረሽ ተኝ ልትይኝ ነው እንዴ ብላ ስትላትም መቼም ቢያምርሽ እንኳን ከእሷ ጋራ አትተኛትም፣ ስለዚህ ያኔ መላ ይፈጠራል፣ አሁን የምትተኝ ከሆነ ተኝ ብላ ስትላት በፍጹም አልተኛም ከእሷ ጋራም አላድርም ብላ ትላታለች። እሷም እንደዛ በምትላት ሰዓት እሺ ካዲያ እንደዛ ካልሽኝ በጣም ጥሩ ብላ ትናገራታለች። እሷም እንደዛ ባለቻ ሰዓት እሺ በቃ ምንድን ነው እሱ እየተከሰተ ያለው? ምን እየሆንሽ ነው ያለሽው? ብላ ትላታለች። ሆኖም እንግዲህ እሷም እንደዛ ካለቻትም በኋላ ምን እየተፈጠረ እንዳለ ግራ ይገባታል። እሺ ክፍሉን የማትለቂ ከሆነ አሁን ልጅቷ እየሰራች ነው ያለችው፣ ስለዚህ እረፍት ያስፈልጋታል እና እረፍት ማድረግ አለባት ብላ ትላታለች። እሷም እሺ በቃ እንደዛ ከሆነ ጥሩ ሀሳብ ነው በማለትም እንግዲህ እረፍት እንድታደርግ ትተዋታለች። እሷም እሺ ብላ ካልቻትም በኋላ እረፍትን እንደሚያደርጉ ከተስማማች በኋላ ሂጂ ልጄ ሻንጣሽን አምጪ ብላ ትላታለች። እሷም ሻንጣዋን ለማምጣት ትሄዳለች። ሻንጣዋንም ካመጣች በኋላ በቃ አሁን ክፍልሽ ላስገባሽ፣ በይ ተጠንቀቂ ልጄ፣ እኔ ያሳደግኳት ጥሩ መንገድ አልሄደችልኝም፣ ስለዚህ አንቺ ደግሞ ራስሽን ጠብቂ፣ በርሽን ቆልፈሽ መተኛትሽን እንዳዘነጊ እያለቻት እንግዲህ ወደ ውስጥ ታስገባታለች። እሷም ወደ ውስጥ ካስገባቻት በኋላ ልክ ውስጥ ስትገባ ወይዘሮ ላምሮት ክፍል ላይ ነበረች። አንቺ ልጅ ምን እየሆንሽ ነው ያለሽው? ምን እያደረግሽ ነው ያለሽው? ብላ ትላታለች። እሷም በቃ ሀሳቤን ቀይሬ በአንቺ ሀሳብ ተስማምቻለሁ፣ ትርሲት እስክትመጣ ድረስ እዚህ ተኛለሁ። ሆኖም ግን ክፍሌን ለቀኩልሽ ማለት እዛ ተጨማልቀሽ እንድትቀመጪ ወይን እንድታዲ አይደለም፣ ክፍሌን ተጠንቅቀሽ እንድትይዢ ነው። እኔ እንደዚህ እንደተውኩት አሳምረሽ እንድታስቀምጪ ነው ብላ መክሊትን ልታስጠነቅቃ ስትል በፍጹም እንድታስጠነቅቂያት አልፈቅድልሽም፣ እንዴት ነው እንድትናገሪያት በፍጹም አልፈቅድም ብላ ትላታለች። እሷም እንደዛ በምትላት ሰዓት በፍጹም እንደዚህ እንድታስጠነቅቂያት አልፈቅድልሽም፣ ከፈለግሽ መተኛት ትችያለሽ ብላ ትላታለች። ወይ ጉድ በማለትም እንግዲህ ክፍሉን ለቋላት ትሄዳለች። ሆኖም አቶ ግርማ እንግዲህ ከእስር ቤት እንደመጣ ጆኒን የኔ አንበሳ የኔ ጉሩምሳ እስቲና እናቀፈኝ በማለትም እንግዲህ እቅፍ ያደርገውና እኔ መፈታቴን የሚያውቅ ሰው አለ ወይ ብሎ ይለዋል። ማንም አያውቅም፣ የማውቀው እኔ ብቻ ነኝ በማለትም ይናገራል። እሱም ያንን ከተናገረ በኋላ አይ እንደዛ ከሆነ በጣም ደስ ይላል፣ በጣም ጥሩ ነው። እኔ እኮ የሚያውቁ መስሎኝ ነው፣ ግን እኔ ክሩቤልን ማገታችንን ማን አባቱ ነግሯት ነው ወይዘሮ ዝናሽ የመጣችው ብሎ ይለዋል። በዚህንም ሰዓት ጆኒ ይደነግጣል። ሆኖም
እሱ ከደነገጠ በኋላ እኔ ምልክ መቼም አንተ አይደለህም አይደል ብሎ ሲለው እንዴት እኔ ሆናለሁ? ምናልባት እግር በእግር የሚከታተለን ሰው ወይዘሮ ዝናሽ አስቀምጣ ከሆነስ ብሎ ሲልም አይ ዝናሽ እንኳን እንደዚህ አታደርግም። ዝናሽን እኔ ጠንቅቄ ታውቃለሁ። ምናልባት ይሄ እባብ ኪሩቤል ሊሆን ይችላል ብሎ ይለዋል። አዎ እሱ ሊሆን ይችላል ብሎ ይላል። እንግዲህ እደርስበታለሁ ቀናትና ሰዓታትን ቢፈጅብኝ እያለው ይገኛል። ሆኖም እንግዲህ ትርሲት አባቷ ገና ለአምሮት አባቷ ገና በመፈታቱ እጅግ እየተጨመላለቀች ትገኛለች። ሆኖም እንግዲህ ብትጨማለቅም መጨረሻዋ እንዴት ይሆን? አሁንስ እንዴት ይሆናል የሚለው እጅግ የሚያጓጓ ነው። እንግዲህ ይሄ ድራማ ብዙዎችን የሚያስተምር ነውና ሰብስክራይብ እና ላይክ አድርጉ። እኔ ውድ እህታችሁ